تعالي ماما. انا انت ليه سوي قرقير؟ ليش كل يوم قرقير؟ انا ما في انسى، انا مني في داخل، انا مني حور واجد كان እናንተ በመጀመሪያ ለሁላችንም ለዚህ ክብር ያብቃን። ሲቀጥል ነው የምላችኋለሁ መሰላችሁ ብዙ ጊዜ አረብ ቤት ውስጥ ተቀጥረን የምንሰራ የትኛውም ዜጋ ብትሆን ተመሳሳይ ህይወት ነው የምንኖረው። አንድ የሚያደርጉን ብዙ ነገራቶች አሉ የምላችሁ በምክንያት ነው። በዚህች ልጅ ውስጥ ራሴን አይቼዋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦች የአገሬ ልጆች ዛሬ ደግሞ እንግዲህ ለየት ያለ ቪዲዮ ነው ይዤላችሁ የመጣው። ሁላችሁም ቪዲዮውን በደንብ ስሙ፣ ተመኑ፣ ትማሩበታላችሁ። ስንቶቻችሁ ይህን ነገር ስለማድረግ ተዘጋጅታችኋል? እንደ ጥያቄ ነው የምጠይቃችሁ። ሙሉውን ቪዲዮ ስሙትና ከዛ በኋላ እናንተም ደግሞ ወስናችሁ ከሆነ ወይም ደግሞ ይሄን ለማድረግ እቅድ ላይ ካላችሁ አዋ ብላችሁ ኮሜንት ላይ አስቀምጡት። እሱም እንግዲህ ምንድነው መሰላችሁ መግቢያ ላይ አንድ ቪዲዮ ቀንጨብ አድርጌ አስደምጫችኋለሁ። ብዙ ጊዜ ነው የምንላችኋለሁ ወይም ደግሞ ከአሁን በፊትም ቪዲዮ አምጥቼ ሰርቼ አውቃለሁ። ልክ እንደኛ አረብ ቤት ውስጥ ተቀጥሮ የሚሰሩ ከሆነ የየትኛውም ሀገር ዜጋ ብትሆን የሚያስተምር ነገር ከሆነ አምጥቼ ቪዲዮ የማልሰራበት ምንም አይነት ምክንያት የለኝም ብያቸዋለሁ። እና ዛሬ የሚጀላችሁ የመጣሁት ቪዲዮ የኛ ዜጋ አይደለችም። ልጅቷ እንግዲህ ባንጋሊ ነች ማለት ነው። እና ይቺ ባንጋሊ ሸቃላ ስትሰራ የነበረው ኳይት ነበር መዳም ቤት ውስጥ ተቀጥራ ማለት ነው። እና ይቺ ልጅ አሁን ላይ ከመዳም ቤት ወጥታ ወደ ሀገሯ ገብታለች ማለት ነው። ለመዳማ ደግሞ መልእክት አስተላልፋለች። ውድ ቤተሰቦች ምን አለ መሰላችሁ ብዙ ጊዜ አይታችሁ ከሆነ እናንተ 2 አመት ሙሉ ስትሰሩ ልክ እንደ ሰው የማትቆጥራችሁ መዳም እንደፈለገ ስታሽከረክራችሁ ኑራ ኮንትራታችን ልንጨርስ ስንል አይታችሁ ከሆነ ብዙ መዳሞች እንግዲህ ሰራተኛ መለማመጥ ይጀምራሉ። ወይም ደግሞ እናንተ ከሀገራችሁ ገብታችሁ ተመልሳችሁ እንድትመጡ ብዙ የሚልመጠመጡ አረቦች አሉ ማለት ነው። ግን እኮ 2 አመት ስትኖሩ ከሰው አልቆጠሯችሁም። ባለቀ ሰዓት ግን ከኔ ጋር ተቀመጪ አናሀብችን ቴንት ጥሩ ሰው ነሽ ደሞዝ ጨምርልሻለሁ ምናምን እያሉ ብዙ ነገር ይላሉ ማለት ነው። ወይም ደግሞ እንዳልኳችሁ ከሀገር ልንገባ ስንል የሆኑ አንዳንድ ስጦታዎችን ይገዛሉ። ከሄድንም በኋላ ደግሞ እኔ ፈልግሻለሁ ነይ ምናምን እያሉ እንግዲህ ሲለምኑና ሲልመጠመጡ እናያለን እንሰማለን ማለት ነው። እና ይቺ ልጅም ኳይት እዚያች መዳም ቤት ውስጥ እንግዲህ ስትሰራ የነበረው ቤቷን ገብቼ እያየው ነበርና በጣም የሚያሳዝን ህይወት ነበር የምትኖረው በነገራችን ላይ። እና ለመዳሟ ይመስለኛል ተመልሼ እመጣለሁ ብላት ነው ሄደችና ከሄደች በኋላ እንግዲህ ቀረችባትና መዳሚቱ ነይ እኔ ኳንችን በጣም ነው የምወድሽ፣ በጣም ጎበዝ ሰራተኛ ነሽ፣ ጥሩ ልነሽ እያለች እንግዲህ ብላታለች ማለት ነው። እና ስትላት እሷ ደግሞ በውስጧ የያዘችን ይዛለች። እኔ ሁሌ የምምላችሁ አረብ ቤት ውስጥ የምንሰራ የትኛውም ሀገር ዜጋ ብትሆን ተመሳሳይ ህይወት ነው የምንኖረው። ብዙዎቻችን አንድ የሚያደርገን ነገር አለ። ሁሉም ሰው ተመችቶ ሳይሆን ችሎ ነው የሚሰራ ምላችሁ በምክንያት ነው። እና ምን ያክል ብታቃጥላት ነው? ምን ያክል ነገር ነው ሲችል ይችል አይኖረችሁ እንድላ ያደረገ ንግግሯ። በነገራችን ላይ እየሰራችሁ አንድ ቪዲዮ ብቻ አይደለም እየተመላለሰች ስለ መዳሟ ቪዲዮ ሰርታለች ማለት ነው። እና መዳሟ ነኝ ስትላት ስሚ ማማ ሰላም አለይኩም ብላ ነው እንግዲህ ወሬዋን የጀመረችላት ማለት ነው። እኔ ከአንቺ ቤት እያለሁ ሁሉንም ስራሽን የምሰራልሽ እኔ ነኝ። ሽንት ቤትሽን አጥጄ ቤትሽን አጥልቼ ምግብ ሰርቼ ልብስ ተኩሼ ብዙ ነገር አድርጌልሽ ግቢ አጥልቼ ምናምን አንድ ቀን እንኳን ሽኩራን ብለሽኝ አታቂም። እኔ እንደሷ አይተሽኝ አታቂም ነበር። ክብር የሚባል ነገር አሰጭኝም ነበረ። ያው ሁሉ ስራ እየሰራሁልሽ እንኳን ሁልጊዜ ግርግር ነበር። ያኔ ሁሌም ቢሆን ትጨቃጨቂ ነበረ። ሁሌ ጭቅጭቅ እንጂ ሌላ ነገር ካንቺ አይቼም ሰምቼም አላቅም። እንደሰው እንኳን አትቆጥርኝም ነበረ። እና ታዲያ ዛሬ ምን ተገንተ ነው ነይና ነይልኝ እወድሻለሁ ምናምን የምትይኝ አለችና ማሻላ ብላ እያሾፈችባት ነበር ማለት ነው። አንቺ አታውቂውም፣ እኔ ግን መቼም ቢሆን የማረሰውን ነገር ልንገርሽ አለቻት ማለት ነው። እኔ ከአንቺ ቤት ውስጥ ስኖር እብድ ሁኜ ነበር አለቻት ማለት ነው። አላስተውት መጅኑን ምን እንቲ ያኔ በአንቺ ምክንያት እኮ እኔ ከስራሽ በላይ ያንቺ ንግግር ያንቺ ሁኔታ እብድ አድርጎኝ ነበር፣ ግን እኔ ችዬ እንደምንም ማለፌው ለዚህ ደርሻለሁ አለች ማለት ነው። ነገር ግን ከቤትሽም ከሀገርሽም በወጣ እኔ ደግሞ መርሳት አልቻልኩም አለች ማለት ነው። ያ ስታደርግኝ የነበረው ነገር ከአይምሮ ላይ ተቀርጾብኝ አለ። ስለዚህ በጣም ብዙ ነገር ነበር ስታደርግብኝ ነበር። በጣም ታምሜ ነበር፣ ግን እኔ ምንም አማራጭ ስላልነበረኝ ችዬ ነበር ስኖር የነበረው። እና ምን ብታስቢ ነው እኔ ከአንቺ ቤት ተመልሼ የምመጣ? ያን ያክል አመት ቁጭ ያልኩት ወይም ደግሞ ዝም ያልኩት ተመችቶ የመሰለሽ እንዴ ምናምን ብላ በጣም ምርር ብላ እየተናገረች ነበር። ወላሂ ነው የምላችሁ አወልሽ ያለኝ ማለት ነው። በመጀመሪያው ልክ ነሽ። እኔ ከዚህ ሀገር ስመጣ ብር የለኝም። እኔ ከዚህ ሀገር ስቀመጥ ስራ የለኝም። ግን ስራም ባይኖረኝም ብር ባይኖረኝም ከሀገሬ ላይ በነጻነት መቀመጥን የመሰለ የለም ከአንቺ ቤት መጥቼ ከምቃጠለው። አንቺ እኮ ለሰራተኛ ክብር የሚባል ነገር የለሽም ብላ ብዙ ነገር ነው ያለቻት። በነገራችን ላይ ገብቷቸዋል ደግሞ ማለቻት እኔ ተሰድጄ የመስራት ፍላጎት ካለኝ
ሌላ ያላየሁት ሀገር እጅ እሰራለሁ እንጂ አንቺ እንደዚህ አድርገሽ አንገብግበሽ ምን ጥሩ ነገር አይቸብሽ ነው ከአንቺ ቤት ተመልሼ የምመጣ። ስለዚህ እኔ እሄዳለሁ ካልኩ ብዙ መድባቸው ሀገራቶች አሉ፣ አፍሪካ ሀገር አለ፣ ሌላ አረብ ሀገራቶች አሉ፣ ሌላ መዳም ቤት እጅ እሰራለሁ እንጂ በጭራሽ እኔ ከአንቺ ቤት መጥቼ መስራት አልችልም። ምክንያቱም አናስተወት ሙኪ ከርባን አለች ማለት ነው። አናስተወት ሙኪ ከርባን ማሮ ምንሳለች ማለት ነው። ለመርሳት እንኳን ብሞክር መርሳት አልችልም ያደረግሽኝን ነገራቶች ሁሉ። ታዲያ እሱን ሁሉ ረስቼ እንዴት ልንጣ? እንዴት ነው የምመጣልሽ? ድፍረቱን ከየት አገኘሽው አንቺስ? እያለች እንግዲህ በተደጋጋሚ ለመዳሟ በቪዲዮ እያጠጣቻት ነው ማለት ነው። እና ምን ልላችሁ ፈልጌ ነው፣ ስንቶቻችሁ ይህን ነገር ልታደርጉ አስባችኋል? በመጀመሪያ ሁላችንም ለዚህ ክብር ያብቃን ያልኳችሁ እንግዲህ ሁላችንም በሰላም ለሀገራችን ያብቃን። እያንዳንድሽ ሰው ቤት ስትኖሪ ሁላችንም ማለት ነው ሀገሬ ልጆች፣ በተለይ ምን እንደሚያናድ ታውቃላችሁ? በስራ በኩል የሚመጣ ነገር ምናምን ችግር የለብኝም። ገብቷቸዋል። ልሰራ ነው የመጣሁት። ልሰራ የተሰደድኩት ገንዘብ አለ ትከፍለኝ ነው። በእርግጥ እንደ ሰው እናንተ ሰርታችሁ ደክማችሁ ምንም እንኳ ግዴታችንም እንኳ ቢሆን ሽኩራን ስትባሉ የሆነ ስሜት አለው። ገብቷቸዋል። ደስ እያላችሁ ስራችሁ እንድትቀጥሉ ያደርጋቸዋል። ግን ደግሞ እነሱ እናመሰግናለን የማለት ግዴታ የለባቸውም። እኛም ደግሞ ከእነሱ ምስጋና መጠበቅ የለብንም። ይሄን አምናለሁ። ግን የሀገሬ ልጆች አስባችሁታል? የመዳሞች ጋር የሚያናደ ምንድን ነው መሰላችሁ? እናንተ እያወቃችሁ ምንም ነገር እንደማታውቁ አርገው ረግጠው የሚያስቀምጡት ነገር፣ ይሄ ነገር በጣም ያስጠላኛል። በጣም ከሚያስጠላኝ ነገር በስራ በኩል ችግር የለብኝም። ግን አይታችሁ ከሆነ አንዳንድ አረቦች እኛ ሸቃሎች ከሸቃላነት ውጪ ሌላ የምናውቀው ነገር የሌለን፣ ሌላ ህይወት የሌለን፣ ወይም ደግሞ መኖርም ማድረግም እንደማንችል ወይም ፍላጎት ያለን አይመስላቸውም። ገብቷቸዋል። እና ይሄ ነገር በጣም ያናደኛል። በዚህም ዙሪያ እያወቅኩ እሷ ግን ምንም አታውቅም ብላ ያደረገችብኝ ልረሳችሁ የማልችላቸው 2 ነጥቦች አሉኝ ማለት ነው። ስለዚህ እነዚያን ነገሮችን ከሀገሬ ከገቡ በኋላ ለመዳሜ ሳልነግርበት የማልፈው አንድም አይነት ምክንያት የለኝም። ለምን ብትሉ የኔ አንድ ጊዜ አልፏል፣ ችግር የለውም። ግን በእኔ ላይ ያደረገቻቸውን ነገሮች ወይም ደግሞ በእኔ ላይ እያደረገች ያለቻቸውን ነገሮች ነገ በምትመጣዋ ላይ ሰራተኛም ያችን ማታውቅም ብላ በእሷ ላይ እንድትደግሞ ስለማልፈልግ ገብቷቸዋል። በቃ እኔ ያውቃለሁ፣ እያወቅኩ ግን ዝም ብዬ አሳልፋለሁ። ለምን? ለመኖር ስል ገብቷቸዋል። እሷ ደግሞ በቃ ያን ነገር የምታደርገው እኔን አታውቅም ብላ ስለምታስብ ነው። በቃ ምንም አታውቅም፣ በቃ ምንም በእሷ ቤት እንደዚያ ነው። እና ይህን ነገር ግን በግል ተናግሬ መናገር እፈልጋለሁ። በእርግጥ ሚዲያ ላይ ወጥቼ እንደዚህ በቪዲዮ ምናምን አይደለም የምናገረው፣ እኔ ለራሷ ነው የምነግራት። እሷም ታውቃለች። በነገራችን ላይ ከአሁን በፊት አንዲት ቢሮ ስትሰራ የነበረች የኛ ልጅ ወታ መዳሟን ኢትዮጵያ ከገባች በኋላ እየተሳደበች ብዙ ነገር እያለቻት ነበርና ቪዲዮንም ያሳየችኝ ራሷ ነች። ባልሽንም እኮ ቀምችሽ ነበረ ምናምን፣ ባልሽ እኮ ከኔ ፍቅር ይዞት ነበረ ምናምን እያለች መዳሟን ርክስ አድርጋ ስትሳደብ እንቶ መሀንድ እኮ ምህትራ ምናምን እያለች ብዙ ነገር እያለች ነበር ማለት ነው። እና ይቺ ልጅ ግን በጣም ነው ያሳዘነች። ምን ያክል ብትቃጠል ነው፣ ምን ያክል በሆዷ ብዙ ነገር ችላ ብትኖር ነው ይሄን ያክል ነገር ወታ እንድትናገር ያስገድዳት እንድል አድርጎኛል። በእርግጥ እንዳልኳችሁ ሁላችንም ተመሳሳይ ህይወት ነው የምንኖረው አረብ ሀገር ላይ። በሷ ውስጥ ያለው በእኔ ላይም እንዳለን የተሰማኝና እና ይሄን እድል እናንተ ብታገኙ ለመዳሞቻችሁ እንደዚህ ወታችሁ በቪዲዮ መልእክት ታስተላልፋላችሁ። የበደለቻችሁን ያደረገቻችሁን ነገር ወታችሁ ትናገራላችሁ። ነይ ከኔ ቤት ደሞዝ ልጨምረሽ ነይ ስሪ ብትላችሁ ትመለሳላችሁ ወይስ ልክ እንደዚህ ወታችሁ ልክ ልኳን ትነግሯታላችሁ? እናንተ ከየትኛው ናችሁ? እኔ እንዳልኳችሁ ሚዲያ ላይ አይደለም ነግራት፣ ግን በውስጥ ነግራታለሁ ማለት ነው። ሀታ ማለት ተመልሰሽ እኔ ባትለኝም እንደዚህ አይደረግም ኖር ነው ብዬ ግን ለሷ ነግራታለሁ።